የህፃናት የአይን ጤንነትን በመጠበቅ የእይታ ጉዳትን ለመቀነስ ጥራት ያለው ስፔሻሊቲ ህክምና ያስፈልጋል። የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የከፈተው የህፃናት የአይን ህክምና ማዕከል ዘመናዊና የተሟላ የህክምና አገልግሎት በመስጠት የህፃናት የአይን ህክምናን ላቅ የሚያደርግ ነው። በማዕከሉ ቆይታ አድርገናል። አብራችሁን ቆዩ። ዶክተር ሩት አለሙ እባላለሁ። የህፃናት አይን ሐኪም ነኝ በአለርት ሆስፒታል። ዛሬ ደግሞ ማሳያችሁ በአዲስ የተገነባውን የህፃናት አይን ህክምና ማዕከል ይሆናል። እሺ፣ ወደዛ ይደነኒ። እንግዲህ ይሄኛው ሪሴፕሽን ኤሪያ ነው። ከዛ ፔሸንቶች መጀመሪያ የሚገቡት እዚህ ነው። እዚህ ይሄ መጀመሪያው ክፍላችን የእይታ ጥራት የምንለካበት ክፍል ነው፣ ወይም ቪዥዋል አኪዩቲ ሩም የምንለው ነው። ከዛ በኋላ እዚህ ከጨረሱ በኋላ ወደ ተመላላሽ ህክምና ክፍል ወይም ደግሞ ኦፒዲ ዋን ወደምንለው ይገባሉ። እንግዲህ እዚህ ክፍል ውስጥ ብዙ መሳሪያዎች አሉ። የህፃናት አይን ህክምና ከአዋቂዎች ትንሽ ለየት ያለ ነው። ብዙ ሌሎች ተጨማሪ ቁሳቁሶች፣ እቃዎች ይፈልጋልና እነሱን ሁሉ አሟልተናል። እነሱን በመጠቀም የአይን ምርመራ እናደርጋለን እዚህ ክፍል። ይሄ የመጀመሪያ የአይን ምርመራ የሚያደርጉበት ነው ማለት ነው። ከዚህ ከታዩ በኋላ ነው ወደ ሌሎች ክፍሎች የሚሄዱት? አዎ፣ መጀመሪያ እዚህ ይገባሉ፣ ከዛ ወደ ሌሎች ይገባሉ። ወደ ቀጣዩ ክፍል እንሂድ። ቀጣይ ምን እንዳለ እንደው ማዕከሉ ለየት የሚያደርገው ምንድነው? ግን እንዳጠቃላይ ምንድነው እስከዛሬ በኢትዮጵያ ውስጥ ለህፃናት ብቻ ለህፃናት አይን ብቻ ተብሎ የተሰራ ማዕከል የለም። ይሄ መጀመሪያው ነው የሚሆነው እና ብዙ ነገሮችን ያካተተ ነው። የተለያዩ ሎው ቪዥን ህክምናዎች የምንሰጥባቸው፣ ኦርቶፕቲክስ የምንላቸው ችግሮች ያለባቸውን ፔሸንቶች የምናክምባቸው፣ ላይ ደግሞ ስንሄድ ኦአሮች በደንብ ጥሩ መሳሪያ የተሟላባቸው ኦአሮች አሉ። ብዙ ፔሸንቶችን ኤክስፔክት የምናደርገው እና በአንድ ጊዜ ሁለት ሐኪም ሲኖር እንዳልኩሽ ይሄኛው ክፍልና ይሄኛው ክፍል ተመሳሳይ ፋንክሽን ያላቸው ክፍሎች ናቸው። ስለዚህ ሁለት ሐኪም ሆኖ ያያል ማለት ነው ህፃናቶቹ። ቀጣይ ለየት ያለ የምናየዋለን። ይሄኛው ሪፍራክሽን ሩም የምንለው ነው። ህፃናት አይናቸውን ካየን በኋላ የመነጽር ምርመራ የምናደርግበት ክፍል ነው። መጀመሪያ ከታዩ በኋላ ሁሉንም ህፃናት ኦልሞስት ሁሉንም ህፃናት ወደዚህ ክፍል እንልካለን። ስለዚህ የመነጽር የሚያስፈልጋቸውና ማያስፈልጋቸውን ህፃናት የምንለይበት ክፍል ነው። እሷ በእንትን መንሸዋረር መብራት ምናምን ሲበዛ እንደዛ አይሆንም። መንሸዋረር ቼክ ለማስደረግ ነው የመጣሁት እና አሁን ቼክ አስደርጌት ምንም የለባትም ደህና ናት አሉኝ ማለት ነው። እኛ ወላጆች አንደኛ ብዙ መሳሪያ መኖሩ አሪፍ ነው ማለት ነው፣ ጥቅም አለው። የትም ሳትሰቃይ ሳትንገላች ጊዜም ሳይፈጅ እድሜ ሲፈጅ ራሱ እንትን እንዳል መሰለኝ እንትን ቀናቶች ራሱ እንትን ሲሉ ማለት ነው። በሰዓትና በደቂቃ ማግኘትሽ አለመሰቃየትሽ ልጅ ይዘሽ ራሱ አሪፍ ነው፣ ቆንጆ ነው ማለት ነው። እና ጥቅሙ እዚሁ ቅርብ አካባቢ ሆኖ ለየትኛውም አቅጣጫ ሴንተር ነው ማለት ነው። ሴንተርም ሆኖ ሙሉ መሳሪያ እዚሁ ነው የምታገኙ፣ የትም ቦታ ሪፈር ሳይጻፍልሽ ማለት ነው። እና እሱ በጣም ቆንጆ ነው አግኝቼዋለሁ። ቻይልድ ፍሬንድሊ ለማድረግ ነው የተሞከረው። ግድግዳዎቹንም ለማየት እንደቻላችሁት በደንብ ታስቦበት ፔንት ተደርጓል። ህፃናትን አትራክት የሚያደርጉ ነገሮች ለማድረግ ተሞክሯል እና ይሄ ሩም ደግሞ ህፃናት ያው እንዳይሰለቹ የሚጫወቱበት ክፍል፣ ሲጠብቁ የሚጫወቱበት ክፍል ነው ማለት ነው። ቀጣይ ደግሞ ሌላ ምርመራ የሚያስፈልጋቸው ህፃናትን ደግሞ ወደዚህ ክፍል እንልካለን። ለምሳሌ አልትራሳውንድ የሚፈልጉ ልጆች ወይም ደግሞ ሌሎች ቪዥን ኤድ፣ ለምሳሌ ትንሽ እይታ ያላቸው ሎው ቪዥን የምንላቸው ኤዶች የሚፈልጉ ልጆችን ደግሞ ወደዚህ ክፍል እንልካለን። እንግዲህ እነዚህ አገልግሎቶች ከስር ባለው ወይ ግራውንድ ባለው የህንፃው ክፍል ላይ ነው የሚሰጠው። ላይ ደግሞ ሌሎችን እኔ አይደለም። እሺ ጀምሯል አገልግሎት መስጠት ጀምሯል? አዎ፣ በከፊል ስራ ጀምረናል። ኦፕሬሽን ክፍላችን ገና አልጀመረም፣ ግን የተመላላሽ ህክምና ስራ ጀምረናል። በቀን ምን ያክል ታካሚዎችን ያስተናግዳል ማዕከሉ? አሁን ያው ባለው ደረጃ ሁለት ሐኪም ነን ያለነው እና ቢያንስ በቀን ከ30 እስከ 50 ፔሸንቶች እናያለን።
ግን ወደፊት ያው ሐኪምም ሲበዛ ብዙ ነገር ፈንክሽናል ሲሆን ከዛ በላይ ይሆናል። ይሄኛው ፍሎር ደግሞ የህፃናት ተኝቶ ህክምና ክፍል ነው። 2 ክፍሎች አሉን፣ የወንድና የሴት ህፃናት። ይሄኛው የሴት ህፃናት ነው። እንደምታዩት 3 አልጋ አለ፣ ግን 5 አልጋ ነው ያሰብነው። 2 ክፍሎች አሉን፣ 5 ለሴት 5 ለወንድ። እንግዲህ ህፃናት ኦፕሬሽን አይናቸውን ከተሰሩ በኋላ ተኝተው የተወሰነ ማየት ይኖርብናል እና እዚህ ክፍሎች ውስጥ ሆነው እናያለን። ወይም ደግሞ አንዳንድ ህፃናት ኦፕሬሽን ሳይሰሩ ተኝተው መታየት ያለባቸው እነዚህ ክፍሎች ውስጥ ሆነን እናያለን ማለት ነው። ይሄ ክፍል ደግሞ የአይን ኦፕሬሽን ወይም ቀዶ ጥገና የሚያስፈልጋቸው ህፃናት የሚሰሩበት ክፍል ነው። እንደምታዩት 2 ማይክሮስኮፖች አሉን። ስለዚህ በአንድ ጊዜ 2 ሐኪም ገብቶ ይሰራል ማለት ነው። ህፃናት ያው ሙሉ ማደንዘዣ ሰተን ነው ኦፕሬሽን የምንሰራው። ማደንዘዣ ማሽን ኦልሬዲ አሁን ለማስገባት እንግዲህ እየተገዛ ምናምን ፕሮክሪውመንት ላይ ነው ያለው፣ እሱም ይኖረናል። በኢትዮጵያ ያለው የህፃናት የአይን ህመም ምን ደረጃ ላይ ነው ያለው? እንደዚህ አይነት ማዕከሎች መከፈታቸው ደግሞ ያለውን ችግር ለመቅረፍ ምን አስተዋጽኦ አላቸው? ህፃናት እንግዲህ ምን ፕሪቨንታብል ናቸው ትሪተብል የምንላቸው የህፃናት አይን ችግሮች አሉ። ኢትዮጵያ ውስጥ እስከ 40% ድረስ ፕሪቨንት ወይም ትሪት የምናደርጋቸው ወይም ደግሞ መጀመሪያ ልንከላከላቸው የምንችላቸው ወይም ደግሞ ከተከሰቱ ማከመን ልናድናቸው የምንችላቸው የህመም አይነቶች ናቸው። ስለዚህ 40% ብዙ ነው ማለት ነው። ሌላው የመነጽር የሚፈልጉ ልጆች አሉ። ሞራ ኦፕሬሽን የሚፈልጉ መንሸዋረር ችግር ያለባቸው ልጆች አሉ። ቀድሞ ኦፕሬሽን መሰራት የሚያስፈልጋቸው ህፃናት ላይ ቶሎ አይናቸው ህክምና ካላገኘ በኋላ ካደጉ በኋላ ማስተካከል አንችልም እና ትልቅ አስተዋጽኦ ይኖረዋል። ምክንያቱም እንዳልኩሽ ይሄን ያህል ፐርሰንት የሚሆኑ ልጆች አክመን የምናድናቸው ወይም ደግሞ መከላከል የምንችላቸው ናቸው እና ኢትዮጵያ አዲስ አበባ ውስጥ ብቻ ሳይሆን ከሌላም ክፍለ ሀገር መጥተው መታከም የሚችሉበት ማዕከል ነው የሚሆነው። ስለዚህ ብዙ ፈንክሽን ይኖረዋል። ስለዚህ ብዙ ህፃናትን መታደግ የሚችል ማዕከል ይሆናል። ዶክተር ለጊዜሽ በጣም ነው የምናመሰግነው። ተመልካቾቻችን በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እየተከፈተውን የህፃናት የአይን ህክምና የስንቃኝ ቆይታ አድርገናል። የነበረን ቆይታ ይህንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን።